ألم نخلقكم وقل ربي بل رفعه الله إليه السلام عليكم ورحمة الله وبركاته ቀደም ብለን ባነበብናቸው ቃላቶች ዙሪያ ላይ የተወሰነ ማብራሪያ ለመስጠት ነው። ሁላችሁም ይህንን ማብራሪያ ከፈለጋችሁ እስከ መጨረሻው እንድትከታተሉ እጋብዛለሁ። ቀደም ያነበብኳቸው ቃላቶች አለም ነኽሉቅኩም የሚል ከሊማ አለ። ሁለተኛው ደግሞ ወቁል ረቢ እና በረፈዐሁ ላሁ ኢለይህ። እነዚህን ቃላቶች አንብቤያለሁ። በእነዚህ ቃላቶች ውስጥ የዋጥናቸው የሆኑ ፊደሎች አሉ። ምሳሌ አለም ነኽሉቅኩም የሚለው አለም ነኽሉቅኩም ብለን እናነባለን። እዚህ ላይ የቃፍና የካፍ አመጣጣቸው እና አቀራራቸውን በተመለከተ እንመልከትና ወደ ቀጣዩ እናልፋለን። እዚህ ላይ ቃፍና ካፍ ሁለቱ ሙተቃሪበይን ናቸው፣ ወይንም ተቀራራቢ የሚባሉ ፊደሎች ናቸው። ሐርፈል ቃፍ በአቅሰል ሊሳን ወይም ሩቅ በሚባለው የምላስ ክፍል የምትወጣ ሲሆን ሐርፈል ካፍም በዚያው ሩቅ በሚባለው የምላስ ክፍል ከቃፍ መውጫ ትንሽ ዝቅ ብሎ በሚገኝ መውጫ የምትወጣ ሆና እናገኛለን። ታዲያ ሁለቱ በተመሳሳይ ክፍል በተለያዩ መውጫዎች የሚወጡ ቢሆንም እጅግ አንድ አይነት ፊደሎች ሳይሆኑ ተቀራራቢ የሚባሉ ፊደሎች ናቸው። ታዲያ በሱረቱል ሙርሰላት አንቀጽ 20 ላይ አለም ነኽሉቅኩም በሚለው ከሊማ ሐርፈል ቃፍ ሱኩን ሆና ካፍ ደግሞ ሙተሐሪክ ሆና ተገኝታለች። በዚህ ሁኔታ ላይ የተጅዊድ ምሁራኖች ዑለማኡል ቁርአን በዚህ ላይ ሐርፈል ቃፍን ወይም ቃፍ ሱክንን ወደ ካፍ ሙተሐሪክ በመዋጥ አንብበዋል፣ ወይም ደግሞ ውጠው አንብበዋታል። ይህም የሚሆነው አለም ነኽሉቅኩም ስንል ቃፍ ወደ ካፍ የምንወጣው ሁለቱ ተቀራራቢ በመሆናቸው ግልጽ አድርገን ለማንበብ ለምላሳችን ከበድ ያለ በመሆኑ ነው። በዚህ ዙሪያ ላይ በዑለማኡል ቁርአን ዘንድ ወይም ደግሞ በሁሉም ሪዋያዎች ዘንድ ኢድጋም በመሆኑ ልዩነት የላቸውም። ልዩነቱ ምንድነው? እዚህ ላይ በኢድጋሙ ካሚል ነው ወይስ ናቂስ ነው በሚለው ላይ ነው። ኢድጋሙ ካሚል በመሆኑና ናቂስ በመሆኑ ላይ ነው ልዩነት ያላቸው። ስለዚህ ቃፍ ሱክንን ወደ ካፍ ሙተሐሪክ በመዋጧ ወይም ደግሞ በመጨፍለቋ ዙሪያ ላይ ልዩነት አላስተናገደም ማለት ነው። ስለዚህ ቃፍን ወደ ካፍ መጨፍለቅ ይኖርብናል። እኛ በምንቀራው ቂራአት እንዲሁም ደግሞ በሙስሐፍ ላይ እንደምንመለከተው እንዲሁም የአብዛኞቹ መዝሀብ የሚደግፈው ሙሉ በሙሉ መጨፍለቅ በሚለው ነው፣ ወይም ደግሞ ኢድጋም ካሚል በሚለው ላይ ነው። ስለዚህ ቃፍ ሱክንን ወደ ካፍ ሙተሐሪክ ሙሉ በሙሉ በመዋጥ ማንበብ ይኖርብናል። ስናነበውም አለም ነኽሉቅኩም ካፍን ጥብቆ ማድረግ ነው። አለም ነኽሉቅኩም ሳይሆን አለም ነኽሉቅኩም። በካፍ ሸዳ ውስጥ ቃፍ ሱክንን ስለምናገኝ የሚጠበቅብን ላም ዶማ ካደረግን በኋላ ካፍን ሸዳ አድርገን ማንበብ ብቻ ነው። ቃፍ ወደ ካፍ ስለምትዋጥ መነበብ አይጠበቅባትም ማለት ነው። ወደ ሁለተኛው ስንሄድ ላምና ራ ናቸው። ወቁል ረቢ እንዲሁም ደግሞ በረፈዐሁ ላሁ ኢለይህ። በእነዚህ ከሊማዎች እንዲሁም በሌሎችም የሚገኙት እነዚህ ላምና ራ በሚመጡ ጊዜ በተከታታይ ማለት ነው ላም ሱኩን ሆና ራ ሙተሐሪክ ሆና በሚመጡ ጊዜ ላም ሱክንን ወደ ራ አስገብተን ወይም ጨፍልቀን ማንበብ ይኖርብናል። ምክንያቱም ሁለቱም ፊደሎች ሙተቃሪበይን ስለሆኑ። እንዲያውም በአንዳንድ የቋንቋ ምሁራኖች እንዲሁም ላምና ራ በአንድ መውጫ ያደረጓቸው ሁሉ አሉ፣ እጅግ በጣም መኽረጃቸው ወይም መውጫቸው ከመቀራረባቸው የተነሳ ማለት ነው። ስለዚህ ላም ሱክንን ወደ ራ በመዋጥ እናነባለን። ከመቀራረባቸው የተነሳ ስንል ላም የምትወጣው ሚን አድና ሐፋ ኢላ ሙንተሃ ሐፋ ቅርብ ከሆነው የምላስ ጎን ክፍል እስከ ማብቂያ ያለው የምላስ ጎን ክፍል ከላይኛው ትይዩ ከሆነው የፊት ለፊት ጥርስ ወይም ደግሞ ድድ ከምንለው ጋራ በመጣመር የምትወጣ ነች። ላም
ላ በምንል ጊዜ ማለት ነው። ራ ስናነብ ደግሞ አሁንም ከኑን መውጫ ማለትም ጠረፈ ሊሳን አለች ከላይኛው የፊት ለፊት እስም አባቃይ ወይም ድድ የምንለው ጋራ ከሱ ጋር የምትወጣ ስትሆን ሐርፈ ኑን ከኑን መውጫ ትንሽ ገባ ያለ ሆና የምትነበብ የሆነች ፊደል ነች ማለት ሐርፈ ራ። ሁለቱን ስንመለከታቸው እጅግ በጣም የተቀራረቡ የሆኑ ፊደሎች ናቸው ላምና ራ። ስለዚህ ስናነበው ወቁል ረቢ ከምንል ወቁል ረቢ ብንል ቀለል ያለ ነው አይደለ? ለምን? ሁለቱም የተቀራረቡ ፊደሎች ስለሆኑ አንዱን ሱኩን አድርገን ሌላኛው ሙተሐሪክ አድርገን በምናነብ ጊዜ ሁለት ኢርቲፋዕ ይኖርና ለምላሳችን ያን ያክል ገር የሆነ ነገር አናገኝም። ተቂል ነው ከበድ ያለ ይሆናል። ስለዚህ ቀለል ያለው ሁለቱን እንደ አንድ አድርጎ ማንበቡ ነውና ስለዚህ ስናነበውም ወቁል ረቢ ስናነብ ላምን ወደ ራ ስለምንውጥ የሚጠበቅብን ራን ማጥበቅ ብቻ ነው። በራ መጥበቅ ውስጥ ላም ሱኩንን ስለምናገኝ በረፈዐሁ ላሁ ኢለይህ የሚለውም ጋር ላም ሱኩንን ወደ ራ እንውጣታለን። ራ ስናጠብቅ በራ መጥበቅ ውስጥ ላም ሱኩንን እናገኛለንና ስለዚህ በዚህ መልኩ እነዚህን ሁለቱን ማለትም ቃፍና ካፍን እንዲሁም ላምና ራ በዚህ ሁኔታ ስናገኛቸው በዚህ መልኩ ልናነባቸው ይገባል። ጀዛኩሙላሁ ኸይራ። ይህን የተጅዊድ ትምህርት በያላችሁበት ሆናችሁ በቀላል አቀራረብና ምቹ በሆነ መንገድ በ30 ቀናት መማር የምትፈልጉ በ0914 898979 ላይ በቴሌግራም ወይንም በዋትሳፕ መልእክት በማስቀመጥ መመዝገብ የምትችሉ መሆኑን እገልጽላችኋለሁ።